ሮቤርቶ እንግዲህ አንተ ኳስ መልቀቅ ጀምረሃል። በስንት ዓመተ ምህረት ኢትዮ ኢታሊን ተቀላቀልክ? እንግዲህ ያው ኢትዮ ኢታሊ እኛው ነን የመሰረትነው። ከዛ ደግሞ ኢትዮ ሮማ ተመሰረተ። ለመጀመሪያ ጊዜ እንግዲህ የዩሮፕ ሻምፒዮን ተባልንና ሲነገረን እዚህ የነበርን ልጆች ያው ኳስ የምንወድ እነ መሰለም ስለነበሩ በቃ ተባብረን ጭክን ብለን ውድ ስለነበረ በዘመኑ ያው እኛ ጋር የሚጫወቱ ተጫዋቾችም ትንሽ ስራ ስላልነበራቸው ወይም ደግሞ የሚሰሩት ስራ ገቢው ትልቅ ስላልነበር በቃ ተባብረን መሄድ አለብን አለን እና 12 ሰው ሆነን ሄደን የሄድነው በ2005 በፈረንጅ ቤልጅየም ላይ ማለት ነው። የመጀመሪያ ጊዜ የጀርመኑ ነው? ኖ ቤልጅየም ኦኬ። ቤልጅየም ሄደን 2004 ነው 2005 በደንብ ነው ማስታወስ። ኦኬ እሱ ላይ ነው የጀመርነው። በቃ ከጣሊያን መሄድ የጀመርነው እሱ ላይ ነው። ሄደን በቃ ዙሩን ጠቅላላ ያሸነፍነው 6-0 8-0 7-1 ምናምን አድርገን ከዙር አለፍን። ከዛ በኋላ ያው 12 ስለሆነ አንደኛው ተጫዋቻችን አየር ኃይል የሚጫወት ዮናስ ታውቁት ይሆናል። እሱ እግሩን ጉልበቱን አመመው 11 ሆነን። አሁን ቅያሪም አልነበረንም። ፕላስ ወቅቱ ደግሞ ያው ማታ ላይ ትዝናናለህ። ማታ ላይ እንዝናናለን። ተቀላቅለን ነው እነ ፒስም አሉ ሁሉም አለ። በቃ በአጠቃላይ እንትን ሆነን እያመሸን እየገባን 7-0 ያሸነፍነው ቡድን 8 ስንገባ 2-1 አሸነፈ። እናንተ ተሸነፍንና ወደ ዋንጫ የመሄዱ ነገር እንትን አለንና ከዛ በኋላ በየአመቱ በቃ መቅረት የለብንም በሚል መሄድ ጀመርን። ከዛ በኋላ በጣም እየበዛን ስንመጣ ኢትዮ ሮማ ብለን መሰረትን፣ ሌላ ክለብ ማለት ነው። ከዛ ያው ኢትዮ ሮማ በቃ እነ ሮቤርቶ ያሉበት ጋር ተባለና በጊዜው ያው እነ ኑጌም ገና 1 አመታቸው ምናምን ነበር ከመጡ ወደ ጣሊያን አብረውን ተቀላቀሉ። ኑጌ ገና ስንተዋወቀው በቃ በጣም ወደር ነው። ጨዋታ ይወዳል፣ ኳስ ይችላል፣ ቀልድ ይችላል። በቃ በሳቅ ነው ደግሞ የሚገለን፣ በብዙ ነገር በሳቅ ይገለናል። ቂም አያውቅም። ከኔ ጋር ሲጣላ ይውልና ቀኑን ሙሉ ከቡና ቤት አባረው ነው ያውቃሉ። የሚገርም ነገር ቡና ቤት ለኳስ ብለን ተጨቃጭቀን አስወጡን፣ መጮህ አይቻልም ተብለን። ከዛ ይሄንን ሊሆንና ማታ ላይ ይደውልልኝና አሁንም ተቀይመኛል አንተ ሰላቶ ይለኛል። አንተ ሁለተኛ እንዳትደውል ምናምን እለዋለሁ። በቃ ክሳለው ምናምን ይላል። በቃ ኑጌ ማለት በቃ እውነቴን ነው የምልህ በጣም እኔ ብቻ ሳልሆን አብረውት የተጫወቱ ተጫዋቾች እዚህ ሀገር ከልብ ነው የሚወዱት። ስቲል አሁን ድረስ በሳቅ የሚገሉን ታሪኮች አሉ። ኑጌ ራሱ የሚያስቀን ፓርት አለ። ተረበኛ ነው ግን ስትተርበውም ቀልድ ስለሚችል በቃ ያዝናናሃል እና ውጤት አምባሳደር አይደለም እንዴ? ምንድነው አንድ ጊዜ ተሳሳት ነው። ምን አለ መሰለ ዋንጫዎች በልተናል እኛ ባይዘወይ ያው የሚወራው ገና ሁለታችሁ ብዙ ሀገሮች አብራችሁ ዞራችኋል። ያላችሁን ገጠመኞች ምናምን ሁሉ ተነግረኛለህ። እንደው እግረ መንገዴን እዚህ ላይ ማንሳት የምፈልገው ሮቤርቶ ምንድነው ሁለት ትውልዶች የሁለት ትውልድ ተጫዋቾች እናንተ ጋር መጥተዋል። በጣም የኢትዮጵያ እግር ኳስ አይን የነበሩ እነ መሰለ አካል ወልድና በዚህ ጋር ደግሞ እነ በላያ በተለያዩ ጊዜያቶች ጠፍተዋል። ከሁለቱ ትውልድ የትኛው በኳስ ይበልጣል? የተለያዩ ናቸው ብልህ አልሳሳትም። ሊገጣጠሙ ደግሞ አንድ ላይ እውነቴን ነው የምልህ። እኔ አሁን የማዝነው በኢትዮጵያዊነት የማዝነው ምንድነው ትልልቅ ተጫዋቾች አፍርታለች ኢትዮጵያ። ግን በተለያየ ምክንያት ደግሞ አሁን ለምሳሌ እነ መሰለ አካል ወልድን ብሔራዊ ቡድን ብታይ ካስታወስከው እንግዲህ ሞሮኮ ሄደው እኩል ለኩልም ቢወጡ የዓለም ዋንጫ ተሳታፊ ነው የሚሆኑት አሜሪካ ሀገር ላይ። ግን እዚሁ ቀሩ። ያለው ሲቹዌሽን ጥሩ ስላልነበረ የፖለቲካው ነገር፣ የሀገር ቤት ነገር፣ ችግሮች ሁሉም ያው የራሱን ህይወት ለማስተካከል ስለሚሮጥ እኔ እንደውም ምን አልኳቸው
ተገናኘንና የሆነ ኢትዮጵያ ሬስቶራንት ውስጥ ይኸውላችሁ ይሄ ነገር በእኔ በኩል የምመክራችሁ አትጥፉ ነው። ምክንያቱም አሜሪካ ሄዳችሁ ብትጠፉ ይሻላል። አብሶ እናንተ አሜሪካማ መሄድ አይችሉም መሰለ እዛ ሰዓት ላይ አይችሉም። ለምንድን ነው ርዕዮተ ዓለሙ በሶሻሊስትና በካፒታሊስት መካከል አልነበረም። እሱ በፍጹም የማይታሰብ ነው። እንደው ለግንዛቤ ያህል ብዬ ነው። እኔ ግን የመከርኳቸው ምንድነው እዚህ ሀገር ደግሞ ምን አለ መሰለ አሁን ለምሳሌ ፕሮፌሽናል ተጫዋች መሆን ስትፈልግ የመልቀቂያ ወረቀት ይጠይቋል። አማተርም ቢሆን በዘመናችን አሁን ኢትዮጵያ አማተር ፉትቦል ነው የሚባለው። ምክንያቱም በኮሚኒዝም ስለሚተዳደር ፕሮፌሽናሊዝም አልነበረም። ስለዚህ እኔ ራሴ ድጋፍ ተጽፎልኝ ነው ከሜታ ቢራ እንዲያውም እንደ ፋይል እልክላቸዋለሁ። በጣሊያንኛ፣ በእንግሊዝኛ፣ በአማርኛ ተጽፎ እንደ መልቀቂያ ከነጸባዬ ከነ ሪፈረንሴ ሁሉ ነገር ተጽፎልኝ ነው እዚህ ክለብ መግባት የቻልኩት እንጂ አትገባም። ፕላስ የዜግነትም ችግር ነበር። በዛ ጊዜ እነ መሰለ በሚመጡበት ጊዜ እነ ጉልማ በሚመጡበት ጊዜ በየክለቡ ፕሮፌሽናል ላይ ልጫወት ካልክ አንድ የውጭ ዜጋ ነው የሚፈቀደው። ያው እኔ የጣሊያን ዜግነት ስለነበረኝ እንደ ውጭ ዜጋ አልታይም፣ እንደ ውጭ ዜጋ ቢያዩኝም እና አሁን እነሱ ለፔሩጃ የሚባል ክለብ ፈለጋቸው ሁሉንም። ምክንያቱም ጎበዞች ነበሩ በጣም ግን ሁሉንም ሊወስዳቸው አልቻለም። ማናቸውንም ሳይወስድ ያው እነሱም እንደኛ እንደዚህ እየተጫወቱ እርስ በርስ ከኛ ጋር እየተዝናኑ ያው ህይወታቸውን ወደፊት ገፍተዋል። ግን በኳስ ዓለም ላይ ጣሊያን ሀገር ላይ እድሉን አልሰጧቸውም እንጂ ብቃት ያላቸውና ትልልቅ ተጫዋቾች ናቸው። ግን የተለያዩ ናቸው። ሁለት የተለያየ ጄኔሬሽን ነው። ለምሳሌ የነ በላያን ካየኸው በጣም ቴክኒክ የተሞላበት ነው። አሁን ለምሳሌ ጉልማን ብታይ ቴክኒክ ብቻ አይደለም ጉልበትም ነበረው። ኳስ ከበር ካረጋ አትቀማውም። በነዛ ዘመን ደግሞ እነ ሸሪፎ ነበሩ። ሸሪፎ ኳስ ከያዘ አንተ በፍጹም አትቀማውም። በፍጹም በጣም በቃ ኳስ መሐመድ ቢን ሸሪፍ እሱ አሁን በጣም እውነቴን ነው የምልህ በጣሊያን ሀገር ትልቅ ደረጃ መድረስ የሚችል ተጫዋች ነው። ኳስ አሸፋፈኑ በቃ ቴክኒኩ ጸባዩስ ብትል ሁሉ ነገር ደግሞ የሊደር መሆን የሚችል ነው። ክለብ ውስጥ አሁን ሜዳ ላይ በምንጫወትበት ጊዜ ተጫዋቾች እግር ኳስ እንኳ ሲያጠፉ ወይ ኳስ ሲቀሙ ወይ የሆነ ነገር አይጮህም። እሱ ችግር የለውም በቃ ያለ እኮ ነውና ብሎ በቃ የቲም ሊደር መሆን የሚችል ተጫዋች ነበርና አዝናለሁኝ የሚገባቸውን ቦታ አላገኙም። በእርግጥ በሀገር ቤት ደረጃ አገር መወከል ማለት የመጨረሻ ትልቁ ስቴፕ ስለሆነ በዚህ መርካት አለባቸው፣ መደሰት አለባቸው። ታሪክ ሰርተዋል። ግን በውጭ ሀገር ደግሞ ከዚህ የበለጠ መስራት ይችሉ ነበረ። ያለው ወቅት የአሁኑ ወቅት ቢሆን ኖሮ የትና የት በደረሱ። አሁን ያለው ሜንታሊቲ ቢኖር በዩሮፕም ደረጃ ሜንታሊቲው ብዙ ተቀይሯል። እኛ በምንመጣበት ጊዜና አሁን ያለ በጣም ትልቅ ልዩነት አለ። ለምሳሌ እኛ ክለባችን ላይ መጥተው ጎበዝ ተጫዋች ካዩ ለምነው ይወስዳሉ። ለምነው ነው የሚወስዱት፣ ጥቁርም ሆነ ክልስም ሆነ ምንም ሆነ። በእኛ ጊዜ ግን ዘረኝነትም በጣም ብዙ ነበረ። በጣሊያን ሀገር ገና አልሰለጠኑም። ምክንያቱም ያው ታውቃለህ ዘረኝነት ማለት ያለ መሰልጠን ምልክት ነው። አሁን ነው በጣም የሰለጠኑት። አሁን በጣም ሰለጠኑ። ጄኔሬሽኑ ጥሩ ሆነ፣ ትምህርት ቤት ይሄዳል፣ ገብተዋል እና የሚገባቸውን ነገር ባለማግኘታቸው አዝናለሁ። በሀገር ቤት ግን ደረጃ ደግሞ በቃ የመጨረሻውን ስቴፕ ነክተውታል። ናሽናል ቲም መወከል ማለት የማንም ሰው ምኞት ነው። እሱን አግኝተውታል። በዚህ አሁንም ቢሆን መደነቅ ይገባቸዋል። የመጥፋት ነገር ግን ባይኖር አሁን ለምሳሌ ሀገራችን ሰላም ቢሆን ምንም አይነት ችግር ባይኖር እና እነዚህ ሁሉ ተጫዋቾች ውጭ ሀገር እድል ባጋጠማቸው ቁጥር ባይጠፉ ኖሮ ኢትዮጵያ የሚኖራት ናሽናል ቲም ከማንም ናሽናል ቲም ያላነሰ ትልቅ ክለብ ነበር የሚሆነው። ትልቅ የፉትቦል የሀገር መኩሪያ ነበር የሚሆነው። ግን ያው ያለው ችግር ታውቀዋለህ። በየጊዜው ያው ችግር ሲኖር ወደ ውጭ ሀገር ሲሄዱ አጋጣሚውን ጠብቀው እንጀራቸውንም ያሉ ከተመለስን ደግሞ ፕሮብሌም ይኖራል ወይ ጦርነት ይልኩናል በሚል ፍርሃት ብዙዎቹ ያው ጠፍተዋል እላለሁ። ስለዚህ አሁን ያለው ጄኔሬሽን ጎበዝ ቢሆንም በኳስ ከድሮቹ ጋር ማወዳደር አልችልም። ያው ለድሮቹ አይወዳደርም። ሮቤርቶ አሁንም እንደው ጥያቄን ሸሻት። ያው የዲፕሎማሲ ሰው እንግዲህ ዞር ነው የሚያደርግብህ።
አሁን ለምሳሌ ኬኔዲም ሁለተኛው ላይ ነበር አይደለም? በጣም ኬኔዲም ማደንቀው ተጫዋች ነው። በጣም ኬኔዲ፣ በላያ፣ ጉልማ ምናምን የነበሩበትንና ከነ መሐመድ ቢን ሸሪፍ ጋር እነ ጸጋው ባሌ እነ መሰለ አካል ወልድ የነበሩበትም። እንደው በኳሱ ደረጃ ግን የትኛው ቲም ይበልጣል? በኳስ ደረጃ የነ ሸሪፌ ይበልጣል። እንደ በቃ በትክክል እንነጋገር ከተባለ የነ ሸሪፌ የተሟላ ነበረ። በቃ ኬኔዲ ደግሞ ያው እግሩን ተሰብሮ ነው እንጂ እኮ እሱ ትልቅ እድል አግኝቶ ነበረ ፈረንሳይ ሀገር ላይ። ግን ያው እግሩን ተሰበረና 2 ዓመት ሲቆም ያው ነገሮች ሁሉ ትንሽ ተበላሹበት እንጂ ያ በጣም ኃይለኛ የነመሰለ አካለ ወልድ እነ ጸጋው እነ ሟጣ የነሱ ክለብ በቃ የተሟላ ነው። ፊዚካሊ ብትል ቴክኒካሊ ብትል በቃ ሁሉ ነገር። የበኋላዎቹም ጎበዞች ናቸው። ግን ስላወዳደርክብኝ ያው እነ ጉሌ አሁንም አንዳንዴ ስለምንሰማማ የነሱ ያንሳል ማለቴ ሳይሆን የነዛኞቹ ግን በጣም በጣም የተደራጀ ነው። ተመጣጣኝ ነው። ግን የነ ፋሲል እኔም አሁን የነነ ያንተን ሐሳብ እጋራለሁ። በጣም እንትን ነው የተዘጋጁ ነበሩ። በቃ ብቃት ነበራቸው በጣም በሁሉ ነገር።